ሟች አባቴ አላህ እንደፈቀደ አርጎ በፈጠራቸው ልጆቼ የመጣን ሰው ደግሞ ሰማይና ምድር ትጋጠማለች። የፈለገውን ያህል ወቅት፣ የፈለገውን ያህል ገንዘብ፣ የፈለገውን ያህል ጊዜ ይሄዳል እንጂ አላቆም። ራሴን ዲፌንድ ሳደርግ ቆይቻለሁ። አልፎም ተገፍቼ ተነቅቻለሁ። እኛ ተበዳይ ሆነን እያለን እኛ እንደ በዳይ ተሰድበን ተረግጠን እኔ ሙኒት ዝም አልልም። የፈለገውን ያህል ጊዜ ይውሰድ ተናግሬያለሁ። ማንም ደግሞ በፈለገው መንገድ የመምጣት መብት አለው። ግን የማንም ብር እዚህ ጋር የሚሰራው ስራ የለም። ህግና ህግ ብቻ ነው እዚህ ጋር የሚሰራው። ማወቅ ያለባችሁ ቀይ መስመሬን ያለፈ ሰው ደግሞ እኔም ከሳሽ ሆንለታለሁ። ከዛ በተረፈ እናንተ ሻንጣ አዘጋጃችሁ ወይ 4 ሴቶች በዚህ በዛ ስትሉኛ ሰርግ ላይ ነበርን። ሶሪ ለዛ ነው የጠፋነው። ሰርግ ላይ ነን። አሁን እኔ ልጠይቃችሁ፣ የት አላችሁ? ሰርጌን ጨርሻለሁ። የነበሩኝም ብዙ ስራዎች ነበሩ፣ አጠናቅቄያለሁ። ባለ ጉዳዮች የት አላችሁ? አያም ሄር ለሚፈልገኝ ሰው ህጋዊ ነኝ። ህጋዊ የስራ ቦታዬ፣ መኖሪያዬ፣ ከዛም አልፎ ሙሉ ስሜ ማህደር ጥበቡ ተሾመ አረጋግጣችሁ የተቀመጣችሁበት አለሁኝ። ኦኬ፣ ማንም በሚፈልገኝ መልኩ። ግን ትታናለች ብላችሁ የምታስቡ ሰዎች አልተውምም። ጊዜ ነው እኔና እናንተን የሚያገናኘን። የኢመራት ህግ የታወቀ ነው። እኔ 10 ያላብራራም፣ የማብራራትም ግዴታ የለብኝም። በሰዓቱ እንገናኛለን፣ ፌስ ቱ ፌስ፣ ምንም ችግር የለም። ከዛ በተረፈ ደግሞ ማንም በዚህ ጉዳይ ላይ በአካል ሊያገኘኝ የሚፈልግ በአካል ያግኘኝ። ወንድ ነኝ የሚል ያግኘኝ። ይሄ ነው እላችኋለሁ። ኦኬ፣ አሁን መጠየቅ የምትፈልጉት ጥያቄ ካለ እየገባችሁ መጠየቅ ትችላላችሁ። መብረቁ በጣም አመሰግናለሁ። ሳርዬ፣ ህውዬ፣ ሁላችሁም ጓደኞቼ በጣም አመሰግናለሁ። በተራ ሳርዬ ትቅደም። አይ እኔ ካላስ ንግግሩ ተመቸኝ። አበባ ዘነብኩኝ። ጥያቄ የለኝም። ኤክስኪውዝ ሚ። አሁን ነገ መልሹ መቀመጫም የለኝ። አበባ ዘነብኩኝ። ይወዳብም አመሰግናለሁ። ኦኬ። አይ ሲሪየስሊ ስለዛኛው ነገር ብዙ ማወቅ የሚፈልጉት ስላለ ሙኒቷ እኔ መጀመሪያ በደንብ አልተረዳውም ነበረ። እኔም የመሰለኝ አበበ ምናምን ነው። ግን መመለስ ከሆነ እኔም መመለስ እፈልጋለሁ። ሙኒቷ ማርያምን ያውልሽ፣ ማነሽ ሂዊ፣ 2 አይነት ነገር አለ። ይሄኛውን ደግሞ ማንኛውም ጋይኖሎጂስት የማህፀን ዶክተር ጋር ብትሄጂ፣ ይሄንን የሚሰሩ የተወሰኑ ሐኪም ቤቶች አሉ፣ ብትሄጂ ይነግሩሻል። ማጥበብ የሚባለው ነገር በሌዘር ነው የሚያደርጉት። በሌዘር ሲያደርጉት 12 ሲዝን ይፈልጋል። 12 ጀልሳ፣ በአማርኛ 12 ምንድን ነው የሚባለው? ጀልሳ ነው የሚሉት እኮ የሆነ ነገር ሲሆን አሁን በሳምንት ቀጠሮ ይሰው። ይሄኛው የ15 ቀን ቀጠሮ ነው እና ወደ 3 ወር ይፈጃል ትሪትመንቱ። የአለሚቱን የእንትናን ጡንቻ ማጠንከር ነው። ግድግዳው ላይ ያለውን ጡንቻ ያጠነክሩታል። ያ ደግሞ በሌዘር ነው። እኔ ዶክተሯ በደንብ አስረድታኝ ነው። ቤታን አስገቢያት እስኪ ምን ልትል ነው? እና የተደረደረው ጡንቻውን ያጠነክረዋል። ያ በሌዘር ነው የሚያደርጉት። ስሙ ትንሽ ቤታየውን አስገቢያት እና ታስቀኝ ትንሽ። ያ ነው ጡንቻውን ያጠነክረዋል። ስለዚህ ቦታው ጡንቻሽ በጨመረ ቁጥር ይዘጋል። ገባሽ? መዝጋት ማለት ደግሞ ምንድን ነው? እንደ ልጃገረድነቱ ጊዜ እነሱ በስቲች የሚያደርጉት ነገር አለ። ዋጋው ነው የሚለያየው፣ ወቅቱ ነው የሚለያየው። ዋጋው ይቀንሳል። የዚህኛው ወደ ያኛው
የሌዘሩን አላውቅም ምን ያህል ጊዜ ምን ያህል ዋጋ እንዳለው አላውቅም። ምክንያቱም ይሄ ስቲቹ ከውስጥ እሱ ደግሞ አፉ ላይ ነበር ሲል የነበረው አንዱ ነው። ሙሉውን ውስጥ ገብተው ይሄንን ነው ቀደው እንትን የሚሉት እንደዚህ የሚበጠስ ነገር ያደርጋሉ። እና የ4 ሰዓት የሚወስድ ሰርጀሪ ነው። ከ3 ሳምንት በኋላ የፈለግሽውን ነገር ማድረግ ትችያለሽ። ሴም ዴይ ዲስቻርጅ ትደረጊያለሽ ከሆስፒታል። ሚትዬን እያሳሰበኝ ነው። አሁን ተቀምጠሽበት ነው ወይ በአየር ላይ ተንሳፍሽ ተቀመጥሽ? ላሳየሽ። ድንግሉ አይደለም ያሳሰበኝ፣ ተስር ያለው ነው። ተቀምጠሽበታል ውዴ? ቁጭ ብዬ ነው እኮ ያለሁት። ላሳይሽ፣ ይኸውልሽ፣ ላሳየሽ። ወይ በስመ አብ ወወልድ ወመንፈስ ቅዱስ። ሽንጥ ዳሌ ሼፕ አንድ ላይ ይኸውልሽ። እንግዲህ ቤታዮ እንደዚህ አርቲፊሻል ላይ ይባላል። ኧረ እንደ አንቺ እኮ ሙሉ ሰውነትሽ ነው አርቲፊሻል እኮ የሚባለው። ለምሳሌ አሁን እጅሽ ቀጭኖ ነው፣ ወገብሽ ቀጭኖ ነው፣ ቂጥሽ ብቻ ይወጣ። አንቺ ሙሉ ሰውነትሽ ገብቶሻል አይደለም? ከሙሉ ሰውነትሽ ጋር ወጥ ነው የራስሽ እንደሆነ ያስታውቃል። እኛ እኮ እዚህ አሜሪካ ነገር ነው ያለ ነው። ቤታ አንድ ነገር ልንገርሽ፣ እንዲህ አይነት ነገር ግን አክሴፕት አታደርጊም። ለምሳሌ አንድ የሌለሽ ነገር እንዲኖርሽ ብታደርጊ መጥፎ ነው። አሁን እኔ ለምሳሌ ይኸውልሽ ብር የለም እንጂ ስሚ፣ ብር የለም እንጂ ሁሉም ሰው ማለት ነው እንደ ሞዴል ቢስተካከሉ ሁሉም ሰው ይፈልጋል። አበሻ ችግሩ በአደባባይ ሲሆን ውርደት ምናምን ብለው ያሽማጣሉ እንጂ በውስጣውን ስንቶቹ ያልተናገሩት ምናምን። አሁን አርቲስቶች ካየሻቸው ጂም ደርሰን መጣ ምናምን እንዳሉ ያ የሚሉት ለምንድን ነው? እዚህ አሜሪካ ነገር ሲሰሩ ፕሮሰሱ ሙሉን ያሳዩሻል። እንዲህ ተሰራ እንዲገባ ምናምን። የአበሻ ምላስ ስለሚፈሩ ብቻ ተደብቀው ያደርጉና ጂም ገባ ምናምን እያሉ እንትን ይላሉ። ገባሽ? ለምን ምላስ ነው እንጂ ማንም ሰው ገንዘብ ቢኖረው ሙኒት አይህን እንደ አቦን ሌላም ቀዳዳ ያስተካክላል። ማርያም ነው የምልሽ። ገንዘብ የለም እንጂ ቢኖረን ሁላችንም ብናስተካከል ደስ ይለናል። እና ይህ የሰው ልጅ እኔም እንደዛ ነው የማስበው ሙኒት። እንዳንቺ ሰው አንዴ ነው የሚኖረው። በቃ ተደስተሽ የልብሽን አንቺን በማይጎዳ ጤናሽን በማይጎዳ መልኩ ካደረግሽ አንዴ ነው የምኖረው። ገንዘቡ ለማን ነው ገባሽ? የሚቀመጠው ለራስሽ ደስታ ሲባል ነው። እና እኔም ሞኒትዬ ቢኖረኝ ስንት ነገር አስጠባበብ። ወደ ዱባይ ስትመጪ ኤሲ ይዘሽም ደግሞ ከይፍ ይዘሽ ትመጫለሽ። ያኛ እንኳን ድንግል ላይ ታየው እሱ በተፈጥሮ ተደፍኗል። ግን ሌላ ነገር አሰራራ ነበር። ቤታ በተፈጥሮ መልሶ ሲዘጋ ጭንጫ ነው የሚባለው። ያ ደግሞ ጨንጭጭ ይሆናል። ጭንጫ ነኝ ቀድመሽ ቤታዩ ዛሬ በጠዋት ቀኔን ባረክሽልኝ። ወላሂ በአንቺ ስስቅ ነው ቢሮ የደረስኩት። እና እንደዚህ ነው። ሌላ ጥያቄ ያለው ሰው ደግሞ ይጠይቅ። ስላሉት ሙኒት ተቀበይ የማጥበብ የማደግ ምናምን ጥያቄ ሊኖር ስለሚችል ማደግን አላውቀውም። እኛ ማጥበብ መዝጋት ይሄን ነው። ማሚ ልጠይቅ አንድ ጥያቄ። እሺ። በየጊዜው መታደስ አለበት ይባላል። ይሄ ነገር እውነት ነው ወይ? ከተከፈተ እንዴት ነው እንደገና የሚታደሰው? እንደገና ሄደሽ ልትዘጊው? እኔ እኮ ይኸውልሽ ምስርዬ ለባሌ ነው ስጦታ ነው። ትልቅ ስጦታ ይሰጣችሁ። ስለዚህ እንደገና ደግሞ ዘግቼ ሊሄድ ምናልባት ችግርም ሊኖረው ይችላል። ደጋግመሽ ስታደርጊ ለምን እንዳልኩሽ ታውቂያለሽ? የሆነች ማዳም ቤት ስሰራ ኢራቂ ነች። መቀመጫዋን አሰርታ ነበረ እና መታደሻው ጊዜ ስላለፈ ትክክል አልሆነም። ሌላ ነገር ነው ያልኩሽ። ስለ ድንግልናው እኮ ነው ያልኩሽ። መቀመጫ ራሴ ነው። አንቺ አታውቂውም? እሱንማ አውቃለሁ። አይ ያንንም እኮ ሰው የተረዳው በሌላ ነው ማለት ነው። ጋይስ በቃ ድንግል ነው ውዶችዬ። ሶሪ ሙኒቷ አሁን ድንግሉ አሁን ከተሰራ በኋላ ለምሳሌ ከ15 ቀን በኋላ ስናረግ እንደ አዲስ ነው የምንጮኸው። ሞክሩ
አሳይን እንዳትሉ በዚህ ከቀጠላችሁ ማርያምን ጠይቂ እኮ ብለውኝ ነው። ሲከፈት ነው ግን ሞክሩት ደግሞ ጎ ነው እንግዲህ እታችሁ ጠይቁ እንጂ ምን ነው ዝም አላችሁ? ወንድ ጥያቄ ማስተናገድ ቻለሽ? ሙኒት ሰላም ብያለሁ። ሰላም እንዴት ነህ? ፈጣሪ ይመስገን። አሁን ባጭሩ ድንግልና ይመለሳል። ስለዚህ ድንግል ባይሆኑም ድንግልና ተመልሶ ማግባት ትችላላችሁ እያልሽን ነው? እንግዲህ እኔ አልገባኝም ጥያቄው ራሱ እንዴት እንደሆነ፣ ግን ድንግል መሆን ይቻላል። ድንግል መሆን ይቻላል። እኔ የተረዳሁት ይህንን ነው። አይ እኔ እንደ ቀልድ የድንግል አስመላሽ ኮሚቴ ካምፓኒ ከፍቻለሁ ምናምን እያልኩ ነበር። እውነቱ ነው በመምጣቱ ደስ ብሎኛል። ከዚህ በኋላ መወዳትን ልጅ ያው ድንግል ባትሆንም ማግባት እችላለሁ ማለት ነው። እውነት ለመናገር ፈርቀዳጅ ስለሆንሽ ደስ ብሎናል። የድንግል አስመላሽ ኮሚቴ አምባሳደር ብለን ሹመንሽ አምባሳደር ኢንሻአላህ። ግን እኔ ሙኒት ውስጤ ሲነግረኝ እውነት አልመስል አለኝ። አንቺ እየቀለድሽብን ማርያምን እንደዛ እየመሰለኝ ወላሂ ቤታዬ ወላሂ ልሻለሁ ወላሂ ስናገር ቀድመሽልኝ ገባሽ። እኔማ ውሸት ነው ብዬ ልቀጠቅጣቸው ነበር። ውስጤ እግዚአብሔርን በቃ አላመነ። ቤታዬ ሁለት አይነት አለ። አንደኛው በሌዘር ድንግል መሆን ሳይሆን ማጥበብ የእንትናን የዛች የቦታዋን ጡንቻዎች። አሁን ስለ ሜዲካል የሚያውቀው ሰው እንዲህ ብታዋሩ ይገባዋል። እዚህ ጋር ጡንቻው ከየት መጣ ይሉሻል። ግን የእንትኗን የግድግዳውን ጡንቻ በማጠንከር ቦታውን በማተለቅ ያጠቡታል። ይሄ